ሄሎ ጓደኛዬ ደግሞ ምን ቀረሽና ነው የምትደውይው? ባለፈው የተናገርሽው ውርደትና ስድብ አልበቃ ብሎሽ ነው አሁንም ደግመሽ ልታቆስኝ ነው የደወልሽው? እንደዛ አይደለም እና ምን ቀረሽ? እባክሽ አትቆጪ። አሁን የደወልኩት እንድንገናኝ ነው። አሃ ስድቡ በአካል ነው? ለምንድን ነው የማገኝሽ? ነገሮችን በስልክ ልገልጽልሽ አልችልም። ባለፈው የሆነው ነገር ሁሉ የራሱ የሆነ ምክንያት አለው። ማወቅ ከፈለግሽ ግን የግድ መገናኘት አለብን። አሚና እኔ ግራ እየገባኝ ነው። ባለፈው የተናገርሽኝ ነገር በጣም ልብ የሚሰብር ነገር ነው። አውቃለሁ እና ደግሞ አሁን ደውለሽ ምክንያት አለኝ ስትይ ምን እንደምል አላውቅም። ይኸውልሽ ከጀማል ጋር ሆነሽ ይሄን ሁሉ ድራማ ድጋሚ የምትሰሪ ከሆነ እኔ ዳግመኛ መጎዳት አልፈልግም። በፍጹም እንደዛ አታስቢ። የባለፈው የሚሆነው መሆን ስላለበት ብቻ ነበር ማለት። እሱም በአካል ስንገናኝ ሁሉንም ነገር እነግርሻለሁ። እሺ እመጣለሁ። የት እንገናኝ? በጣም የምንገናኝበት ቦታ ቴክስት ምን እያልሽ ነው አሚና? አደራ ማንም ሰው እንዳልተከተለሽ ቼክ አድርገሽ ተጠንቅቀሽ። ከአደጋው በኋላ ሁሉንም ነገር ነው ማስታወስ። እሺ ይኸው እንዳልሽ መጥቻለሁ። አውቃለሁ እንደምትመጪና በምን እንደማትጨክኝ። እሱን ታዩ። አሁን ምን ልትይኝ ነው የፈለግሽው? የባለፈው አልበቃ ብሎሽ ነው የቀጠርሽኝ? መጀመሪያ ተረጋጊ። የሆነ ነገር አዘሽ ከዛ በኋላ ማውራት እንጀምራለን። ባለፈው የተናገርሽው ውርደትና ስድብ አልበቃ ብሎሽ እንዴ? አሁን ደግመሽ ልታቆስኝ ነው የደወልሽው? ትሰሚኛለሽ አሚና? ትናንትና በባለሽ ፊት በእኔ ትቀኝብኛለሽ፣ የትዳሬ ጠላት ነሽ ብለሽ ስታዋርድ ምን ያህል እንደጎዳሽኝ የገባሽ አልመሰለኝም። እኔ ግን ላንቺ ሰላም ብዬ ነበር ሁሉንም ነገር ሳደርግ ነበረው ወደ ጤናሽም እንድትመለሽ ይጨምር። አንቺ ግን ከምስጋና ይልቅ እኔን ማዋረድ ተያያሽ። አውቃለሁ አሚና፣ እኔ ግራ እየገባኝ ነው። ባለፈው የተናገርሽኝ ነገር በጣም ልብ የሚነካ እኛ እኮ የብዙ ዓመት ጓደኛሞች ነን። ትውስታሽን ብታጭው እንኳን ልብሽ እኔን መለየት ነበረበት። ያ ሁሉ ስድብ ከአንቺ ሲወጣ ጆሮዬን ማመን ከበደኝ። ጀማልን ለማስደሰት ብለሽ እኔን እንደ ጠላት ስታይ መመልከት ከምንም በላይ ያማል። አሁን ደግሞ ደውለሽ ነይ ስትይ ለምን ባንቺ ላይ ጨክኜ እምቢ እንዳላልኩ ነበር ነገር ያገባኝ። እሱም በአካል ስንገናኝ ሁሉንም ነገር እነግርሻለሁ። እሺ እመጣለሁ። የት እንገናኝ? ይኸውልሽ እንደዛ ያደረኩት አንቺን ለመጉዳት በማሰብ አይደለም። ምክንያት ስላለኝ ማንም ሰው እንዳልተከተለሽ ቼክ እኔ ከበፊት ተጠንቅቀሽ ውስጤን አላልኩም። እሺ ይኸው እንዳልሽ መጥቻለሁ። አውቃለሁ እንደምትመጪና በእኔ እንደማትጨክኝ። እሱን ታዩ። አሁን ምን ልትይኝ ነው የፈለግሽው? የባለፈው አልበቃ ብሎሽ ነው የቀጠርሽኝ? መጀመሪያ ተረጋጊ። የሆነ ነገር እዘሽ ከዛ በኋላ ማውራት እንጀምራለን። አይ ምንም ነገር አልፈልግም። እንዴ ለምን? የምትወጁ ማኪያቱ ልዘዝልሽ? ትሰሚኛለሽ አሚና? ትናንትና በባልሽ ፊት በእኔ ትቀኝብኛለሽ፣ የትዳሬ ጠላት ነሽ ብለሽ ስታዋርጂኝ ምን ያህል እንደጎዳሽኝ የገባሽ አልመሰለኝም። እኔ ግን ላንቺ ሰላም ብዬ ነበር ሁሉንም ነገር ሳደርግ የነበረው ወደ ጤናሽም እንድትመለሽ ይጨምር። አንቺ ግን ከምስጋና ይልቅ እኔን ማዋረድ ተያያሽ። አውቃለሁ ጓደኛዬ፣ በጣም ነው የጎዳሁሽ። መጉዳት ብቻ አሚና፣ እኛ እኮ የብዙ ዓመት ጓደኛሞች ነን። ትውስታሽን ብታጭው እንኳን ልብሽ እኔን መለየት ነበረበት። ያ ሁሉ ስድብ ካንቺ አፍ ሲወጣ ጆሮዬን ማመን ይከበደኝ። ጀማልን ለማስደሰት ብለሽ እኔን እንደ ጠላት ስታይ መመልከት ከምንም በላይ ያማል። አሁን ደግሞ ደውለሽ ነይ ስትይ ለምን ባንቺ ላይ ጨክኜ እምቢ እንዳላልኩሽ ነው ግራ ይገባኝ። እሺ አሁን ለምን ፈለግሽ? ይኸውልሽ እንደዛ ያደረኩት አንቺን ለመጉዳት በማሰብ አይደለም፣ ምክንያት ስላለኝ ነው። እኔን ለማዋረድ የሚያስችል ምን አይነት ምክንያት ቢኖርሽ ነው? ቆይ እኮ እሱ ልነግርሽ ነበር እኮ አልረጋጋም አልሽ እንጂ። እሺ ምንድን ነው? እሺ ተረጋግቼ ልስማሽ። በጣም ጥሩ። ይኸውልሽ ቤቶች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። አረቢያን 30 ሰናቱ ነፈሺ ምን ችግር አለው? ምን ነው ዛሬ ካልወትሮህ ደስ ብሎ ቀላል ምን ባከሽ ሁሌ ምን መጨናነቅ አለብኝ እንዴ? ለዛሬ ፈታ ማለት መልመድ አለብኝ። ደግሞ ምን ተገኘ? እንገርሽ ጀማል ምንድን ነው የአሚና ነገር ተሳካ እንዳትለኝ። እና ምን ልበልሽ? እሱማ ተሳካ ብትለኝ ነው ደስታዬ። ተሳክቷል፣ እንዳሰብነው ሆኗል። ምን? ተረጋጊ እንዴ ልጃችንን ቀስ በይ። እሺ ምን አለች ንገረኝ ጀማል። ሙሉ በሙሉ ማለት ይቻላል አምናኛለች። ብሩ ልትሰጠኝ ተስማምታለች። እኔ አላምንም። እርግጠኛ ነህ ግን ጀማል? 100% እርግጠኛ ነኝ። ግን ትዝ አላለኝም ምናምን ብላ አላስቸገረችም? እንዴት በቀላሉ አመጣ? መጀመሪያማ ግራ ተጋብታ ነበር። እርግጠኛ ነህ? እኔ ግን ምንም ትዝ አይለኝም አለች። እኔ ግን ያው ብልጥ አይደለሁ። ታመሽ በነበረ ጊዜ ነው ላታስታውሺ ትችያለሽ ብዬ የሌለ ቀባብቼ እንደምንም ብዬ አሳመንኳት። የምር? እና በቃ እሺ ያለች? አዎ ብታይ ከተወነ የተነሳ እኮ ስታይኝ እንዴት እንዳሳዘንኳት። አሁን ላንተ ከሆነ ችግር የለውም እሰጥሃለሁ አለች። ጎበዝ። ይሄ እኮ ነው ባል ማለት። አሁን እረፍት ተሰማኝ። ዶክተሩ ያለውን ወጪ እኮ ሰማ በጣም እንቅልፍ አጥቼ ነበር።
አሁን ግን ለልጃችን መውለጃም ሆነ ለወደፊት ህይወታችን የሚሆን ትልቅ ዋስትና በእጃችን ገባ ማለት ነው። ልክ ነሽ። አሁን ከሰዓት ሄደን ብሩን እንቀበላለን። ያ ብር አንዴ እጅ ከገባ አሚና ትውስታ ቢመለስም ባይመለስም ግድ የለም። እኛ ያው በምቾት መኖር እንጀምራለን። አዎ አሁን ልጃችንን ወልጄ በነፃነት የምናሳድግበት ጊዜ ደርሷል። ታይኮ በለ እሷ ራሱ ገርሟት ለምንድን ነው እንደዚህ ደስ ያለህ ብለኝ ነበር። እና ምን አልካት? መቼም ጥርጣሬ እንዳይገባት በሚገባ አስረድታታል አይደል? አዎ የራሴን ቢዝነስ ለመጀመር ነው አልኳት። እሷም የራስን ቢዝነስ ለመጀመር ከፈለክ እኔ ለምን እከለክልሃለሁ ብላ በዋህነት ነው የመለሰችልኝ። ምስኪና አሁንም ልክ እንደ መልአክ ነው የምትል። ጓደኛዋን ካባረርናት በኋላ አጠገቧ የሚመክራት ሰው አለመኖሩ ለእኛ ትልቅ እድል ሆኖ እንላል። ጀማልዬ አሁን ህልማችን ሊሳካ ነው። ይሄ ብር እጃችን ሲገባ አዲስ ቤት እንፈልጋለን። ለልጃችንም የሚያስፈልገውን ሁሉ እናሟላለን። አሚና ግን በቃ አቅሟ እስኪደክም ድረስ ሱቋ ላይ ትልፋ። እኛ ግን የእሷን ድካም ፍሬ መቅመስ እንጀምራለን። አይዞሽ ናሚ፣ ከእንግዲህ ጭንቀት የሚባል ነገር የለም። አሚናን በብልሃት እየመራው እስከ መጨረሻው ድረስ የምንፈልገውን እናገኛለን። ዛሬ ማታ ይህንን ትልቅ ድል አብረን እናከብራለን። ለምንድን ነው የምታለቅሽ? በጣም እያስጨነቅሽኝ እኮ ነው። ተረጋጊና የሆንሽውን ንገሪኝ። ትናንትም ሆነ ዛሬ አንቺ ላይ የፈጸምኩት በደል በምክንያት ነው። ጀማልን በሚገባ መያዝ ስላለብኝ ነው። አልገባኝም። ለምን ይሄ ሁሉ? ምክንያት ስላለኝ። ምን አይነት ምክንያት ነው ጓደኛሽን እንድታዋርጅ የሚያስገድድሽ? ቆይ ትውስታሽን ስላጣሽና ጭንቅላትሽ ስለተረበሸ እኮ ነው ጀማል የፈለገውን ነገር የሚያደርግብሽ። ይሄን አታቂ? ይኸውልሽ ጓደኛዬ አንድ ትልቅ እውነት ልንገርሽ። ምን አይነት እውነት? እኔ ከበፊቱም ጀምሮ ትውስታዬን አላጣሁ። ምን ማለት? ምን እያልሽ ነው አሚና? ተረጋጊ። ትውስታዬን አላጣሁም። ከአደጋው በኋላ ሁሉንም ነገር ነው ማስታውሰው። እኔ ይሄን አላምንም። ቆይ ምን እያልሽኝ ነው? ማለት ምንም አይነት ትውስታሽን አላጣሽም ነበር? አዎ በትክክል ሰምተሽኛል። እንዴት ሆኖ? ቆይ እንዴት ይሄ ሊሆን ቻለ? ይኸውልሽ አደጋው ከደረሰብኝ በኋላ መጀመሪያ አካባቢ ላይ ትንሽ ግራ መጋባት ነበረ፣ ግን ብዙም ሳይቆይ ሁሉንም ነገር ማስታወስ ጀምሬ ነበር። እንዴ እሺ ታዲያ ማስታወስሽን ለምን መደበቅ አስፈለገ? ቆይ ለጀማል ሲባል መደበቅ ነበረብኝ። ቆይ ለምን? ጀማል በየቀኑ ሲዋሽና አዲስ ተንኮል በየቀኑ ሲሸርብ እንደዛ ማድረጉን ስመለከት ይባስ ደግሞ እንደማስታውስ ቢያውቅ ነገሩን ሁሉ ደብቆት ይሄን ሁሉ ማስረጃ ማግኘት አልችልም ነበር። ስለዚህ ሆን ብዬ ምንም ነገር እንደማላውቅ አስመስዬ መተወን ጀመርኩ። እኔ አላምንም። ቆይ አሚና ማለት ጀማል ያ ሁሉ ታሪክ እየፈጠረ ሲዋሽሽ ሁሉንም እያወቅሽ ዝም ብለሽ ስትሰሚ ነበር? አዎ ጀማል ምን ያህል ሊሄድ እንደሚችል ማየት ፈልጌ ነበር። የትኛው ድረስ እንደሄደና ለገንዘብ ምን ያህል እንደሚዋሸኝ ለማወቅ በትዕግስት መከታተል ነበረብኝ። ባለፈው አንቺን ሳባርሽ ጀማል ምን ያህል እንደተደሰተ አይቻለሁ። ጭራሽ ደግሞ ዛሬ የሱ ያልሆነውን ብር አንቺ ጋር አለኝ ብሎ ሲጠይቀኝ የጀማል ክፋት ከምገምተው በላይ እንደሆነ አረጋገጥኩኝ። ግን ቆይ አሚና መቼ ራስሽን ስተሽ እንደወደቅሽና በምን ምክንያት እንደወደቅሽ ታስታውሻለሽ? እንዴ በደንብ አስታውሳለሁ እንጂ ራሴን ስቼ ወደቅኩትና ትውስታዬን ያጣሁት እኮ በድንገት አይደለም። እንዴ እና ያን ቀን የሆነውን ነገር አንቺም ሆንሽ ጀማል በጭራሽ አታውቁ። ጀማል ጋር ትንሽ ጥርጣሬ ቢኖረኝም ባሌ እንድከታተል የገፋፋሽን ጊዜ ትዝ ይልሻል? ከከተማ ወጥቻለሁ ብሎ የሸወደኝ ጊዜ። አዎ በደንብ አስታውሳለሁ። እንደውም ጀማል ሌላ ሴት ሳይኖረው አይቀርም በድብቅ መከታተል አለብሽ ስልሽ በደንብ አስታውሳለሁ። አዎ የዛን ጊዜ አንቺን ትእዛዝ ሰምቼ በድብቅ መከታተል ጀመርኩ፣ የሚሄድበትን ሁሉ። እና ተከታተልሽው እንዴ? አዎ ያን ቀን ጀማል የሆነ ነገር እየደበቀኝ እንደሆነ ጠርጥሬ በድብቅ እየተከታተልኩት ነበር። የት እንደሚሄድ ለማወቅ ስከታተለው አንድ ግቢ ውስጥ ሲገባ አየሁት። ትንሽ ቆይቶ ጀማል ሲወጣ አንዲት ሴትና እሱ ተያይዘው ወጡ። ገና ስመለከታት ነበር የደነገጥኩት። ምን? ወይኔ ጉዴ! እና እንደጠረጠርኩት ጀማል ሌላ ሴት አግብቷል? አዎ ከሌላ ሴት ጋር ማየቴ ብቻ እኮ አይደለም ያስገረመኝ። አብራው ስትወጣ ያየኋት ሴት እኛ ቤት የቤት ሰራተኛ ሆና ስትሰራ የነበረችው ነኢማ የምትባለው ሴት ናት። ነኢማ? ያቺ የቤት ሰራተኛ የነበረችው? ወይኔ ጉዴ! አዎ ጀማል በሩን ከፍቶላት ሲወጡ በደስታ ሲሳሳቁና ሆዷ ገፍቶ ማየሁ። ነኢማ አርግዛለች። የኔው ጀማል እኔ ቤት አስቀምጦ የድሮ የቤት ሰራተኛን አስረግዞ ሌላ ቦታ አስቀምጦ ሳይ ነው መሬት በአይኔ ላይ ዞረችብኝ። ያንን ሁኔታ ሳይ አእምሮ የመሸከም አቅቶት ነው ራሴን ስቼ ወደቅኩት። ጀማል ግን መኪና ገጭቷት ነው ወይ ደግሞ ድንገት ወደቀች ብሎ ሊያታልል ሞከረ። ወይኔ አሚናዬ! ታዲያ ይሄንን ሁሉ ጉድ ለብቻሽን ይዘሽ ነው እስከዛሬ ድረስ ከሱ ጋር ስትሳሳቂ የነበረው? እንዴት ቻልሽው? እኔ በሆን ኖሮ በዛው ቅስፈት ነበር የምገለው። መጀመሪያማ እንደዛ ለማድረግ አስቤ ነበር፣ ግን ዝም ብዬ ብጮህ እሱና ነኢማ ጥፋታቸውን ደብቀው እኔን እንደ እብድ ሊያስቆጥሩኝ እንደሚችሉ ገባኝ። ስለዚህ ሆን ብዬ ምንም ትዝ አይለኝም አልኩ። እሱ ሲዋሽ ሲያታልለኝ ገንዘቤ ሊዘርፈኝ ሲሞክር ሁሉንም በሚገባ አየሁ። ትንሽ ለኔ ፍቅር ኖሮት ይጸጸታል ብዬ ነበር፣ ግን ከጊዜ ወደ ጊዜ እንደምታየው አረመኔነቱ ባሰበት። ስለዚህ እሱን ለመበቀል ጊዜና አጋጣሚ ስጠብቅ ነበር። ይኸውልሽ ትላንትና ነኢማ እማላውቃት መስሏት ደውላ የሱቅሽ ሰራተኞች ሌባ ናቸው ስትለኝ ዝም ብዬ ቻልኩት ለዛሬው ቀን ብዬ ነው። አሁንም አላምነው።
እና ነይማ አርግዛ ስትወጣ ጀማል ነበር ያስወጣት ማለት ነው? እሺ ቆይ አሁን ምን ልናደርግ ነው? እሱን በደንብ አስቤበታለሁ። ማልዬ አሁን እኮ ማመን አቅቶኛል። ምኑን ነው ማመን ያቃተሽ? ያ ሁሉ ብር ዛሬ እጃችን ይገባል እና ለምን ማመን አቃተሽ? የጠረጠርሽው ነገር አለ እንዴ? አይ ገርሞኝ ነው። አሚና መቼም እንዲህ የዋህ ትሆናለች ብዬ አላሰብኩም። ራሷ የደከመችበትን ብር አንተ የሰጠኸኝ ነው ብላ አምና መቀበሏ ገርሞኝ ነው። ለእኛ ራሱ ትልቅ እድል እኮ ነው ይዞልን የመጣው። እኔ እኮ ነገርኩሽ፣ አሚና አሁን በእጄ መዳፍ ውስጥ ነው ያለችው። እሷ አሁን ከፈጣሪዋ ቀጥሎ ብቸኛ የምታምነው ሰው ቢኖር እኔን ነው። አሁንማ በደንብ ጉራህን ቸርችር፣ ይገባሃል። እሱንማ በደንብ በተግባር አሳየኸኝ እኮ። ዛሬ ብሩን ተቀብዬ እንደመጣው መጀመሪያ የምናደርገው ነገር ከዚህ ከሚጨንቅ ሰፈር ማውጣት ነው። የሚሆን ሙሉ ግቢ እንከራያለን። አዎ ሁሉም ክፍሎቹ ሰፊ መሆን አለበት። ልጃችን ሲወለድ ዳዴ የሚልበትና በደንብ የሚጫወትበት ቆንጆ ቦታ። ደግሞ ጀማል እቃዎቹን ሁሉ አዲስ ነው የምናደርጋቸው። ግዴታ ነው እንጂ ለልጃችን በአዲስ እቃ ነው አቃወል የምናደርግለት። ከቻልን አሚና ሱቅ ካሉት ምርጥ መጅሊሶችና አልጋዎችን መርጠን እናስገባለን። በዛውም ስለ ሱቁ የምር አስተያየት እንሰጣለን። አንቺ ቀልሽ የባሰ እሷ ሱቅ ሄደን ሌላ ጣጣ ውስጥ እንግባ እንዴ? ብሩን ከሰጠችን በኋላ ነገሩን በራሷ መንገድ ትወቅ እንጂ እኛ እኮ መናገርም አይጠበቅብን። እሱማ እኛ ልጃችንን አንቀባረን ማሳደጉ ላይ ትኩረት እናደርጋለን። ልክ ነሽ። ልጃችን እኮ የጀማል ልጅ ነው። አንቀባረን ነው የምናሳድገው። በተለይ ምርጥ የግል ትምህርት ቤት ነው የሚማረው።